የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት መሰረት በአዲሱ ዓመት የሁለቱ ምክር ቤቶች የሥራ ዘመን መጀመርን በይፋ ለማብሰር በሚከናወነው በዚህ መድረክ ላይ ተገኝቼ ንግግር ለማድረግ በመቻሌ በቅድሚያ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። በዚህ ንግግሬ ያለፈውን ዓመት ጉዟችንን በአጭሩ በመዳሰስ በዚህ ዓመት ለማከናወን የታቀዱትን ጉዳዮች ላይ አተኩራለሁ። በአጠቃላይ ስንመለከተው ያለፈው ዓመት ምርጥና ፍትፍት ነበር ለማለት ይቻላል። በአንድ መልኩ ወሳኝ ሀገራዊ ተግባራትን በማከናወን ያሳካንበት፣ በሌላ መልኩ ደግሞ በሕዝባችን ትዕግስትና ጽናት ባናሻግራቸው ኖሮ ከዚህ በላይ ዋጋ የሚያስከፍሉ ፈተናዎችን የተጋፈጥንበት ዓመት ነበር። ዋና ዋናዎቹን ድሎች ለመጥቀስ ያክል ክቡር ጠቅላይ ሚኒስትራችን በምስራቅ አፍሪካ ቀጠናዊ ሰላምን ለማምጣት ባደረጉት ጥረትና ለዓመታት የቆየውን ጦርነትም ሰላምም ያልነበረበትን የኢትዮጵያና የኤርትራ ግንኙነት በእርቅ መፍታት በመቻላቸው የዓለም የሰላም ኖቤል መሸለማቸው፣ ጠቅላይ ሚኒስትራችን የምስራቅ አፍሪካን ቀጠናዊ ሁኔታ ለመቀየር እያደረጉት ያለው አስተዋጽኦ ከፍተኛ መሆኑን የሚያሳይ ከመሆኑም በላይ የሀገራችንን ስም በዓለም መድረክ ለማስጠራት የቻሉበት ዓመት ነበር። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ምንም እንኳን የሕዝቡ ኑሮ በኮሮና ምክንያት ቢጎዳም ለህዳሴው ግድብ ግን ከፍተኛ የሆነ የቦንድ ግዥና የሕዝብ እርዳታ የተለገሰበት ዓመት ነበር። ከቢሮ እስከ ሀገር በሚለው ሀገርን የማልማትና የቱሪዝም ሴክተሩን የማነቃቃት መርሃ ግብር በመዲናችን አስደናቂ የሆኑ ስራዎች የተሰሩባትና ኢትዮጵያውያን በልበ ሙሉነት ከተነሳን የት ድረስ ነገሮችን ማሳካት እንደምንችል የተማርንበት ዓመት ነበር። በቴክኖሎጂው ዘርፍ የሚኖረንን ተወዳዳሪነት በማሳደግ በኩል በታሪካችን የመጀመሪያዋን ሳተላይት ማምጠቅ የተቻለበት ዓመት ነበር። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነፃና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የሕዝበ ውሳኔ ምርጫ ማካሄድ የተቻለበት ዓመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ብሔራዊ መግባባትን ለመፍጠር በተጀመሩ ስራዎች የፖለቲካ ፓርቲዎችንና የሲቪል ማህበረሰብ ተቋማትን በማወያየትና ብሔራዊ የምክክር መድረክ በማዘጋጀት ትልቅ እርምጃ የታየ ነው። የኢኮኖሚ ስራዎቻችን በሕዝብ ኑሮ ላይ ተጨባጭ ለውጥ እንዲያመጡ ለማድረግ የኢኮኖሚ እድገታችን ለውጦች በቂ የስራ ዕድል ለወጣቶች በቂ የስራ ዕድል የሚፈጥር እንዲሆን በተሰራው ስራ 3 ሚሊዮን የሚሆኑ ዜጎቻችን የስራ ዕድል እንዲያገኙ ማድረግ የተቻለበት ዓመት ነበር። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያሉበት ቦታ ድረስ በመሄድና ችግሮቻቸውን በመካፈል እንዲሁም
በሀገራቸው ጉዳይ ተሳታፊ እንዲሆኑ በማድረግና የአለኝታነት ስሜትን በመፍጠር ውጤታማ የዜጋ ተኮር ዲፕሎማሲ ስራ የተሰራበት ዓመትም ነበር። ዜጎቿ በየትኛውም ዓለም ክፍል ክብራቸው የተጠበቀበት ኢትዮጵያን ለመፍጠር ወደ ተለያዩ ሀገሮች በስራ የሚሄዱ ዜጎች መብታቸው ተጠብቆ እንዲሰሩና በሕጋዊ ሁኔታ እንዲሰማሩ ለማድረግ ከበርካታ የመካከለኛው ምስራቅ ሀገሮች ጋር የስራ ስምሪት ስምምነቶችን በመፈረም ተግባራዊ የተደረገበት ዓመት ነበር። ኮሮናን በመከላከል ረገድ ደግሞ ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት ዓመት ነበር። ሀገራችንን ለከፍተኛ ኪሳራ ከዳረጓት ድክመቶች አንዱ የፕሮጀክት አስተዳደር ስርዓታችን ደካማ መሆን እንደሆነ ይታወቃል። ባለፈው ዓመት የተጀመሩ ፕሮጀክቶች ተጠናቀው ለአገልግሎት እንዲበቁ በማሰብ ለፕሮጀክቶች አመራር ልዩ ትኩረት በመስጠት ለዓመታት ሲንከባለሉ የቆዩ ፕሮጀክቶች ችግሮቻቸውን በጥናት በመለየትና ተጨማሪ በጀት የሚያስፈልጋቸውን በጀት በመመደብ እንዲሁም አስተዳደራዊና ሕጋዊ እርምጃዎችን በመውሰድ በርካታ ፕሮጀክቶችን ማጠናቀቅ የተቻለበት ዓመት ነበር። ፕሮጀክቶችን በጊዜያቸውና በተፈለገው ጥራት የማጠናቀቅ ባህል ከማዳበር አኳያም ትልቅ ተሞክሮ የተገኘበት ዓመት ነበር። በኮሮና ምክንያት የሚከሰተውን የምግብ እጥረት ለመቋቋም ምንም መሬት ጦሙን እንዳያድር በተሰራው ስራ ሀገራዊ የእህል ምርት እንዲጨምር ከመቼውም ጊዜ በላይ መሬት የታረሰው በዚህ ዓመት ነው። በኩታ ገጠም እርሻ ለሀገራችን የግብርና ልማት ተስፋ ሰጪ ውጤት ያየንበትም ዓመት ነው። ካለፉት ዓመታት በተሻለ የውጭ ንግድ ገቢ ያደገበት ዓመትም ነበር። 5 ቢሊዮን ችግኝ በመትከል ኢትዮጵያን አረንጓዴ ለማድረግ ያቀድነው ዕቅድ ያሳካንበት ዓመት ነበር። ለቀጣይ 10 ዓመታት ሀገራችን የምትመራበት ፍኖተ ብልጽግና የ10 ዓመት ዕቅድ የተነደፈበት ዓመትም ነው። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት ዓመት ነበር። ስኬቶቹ እንደ ሀገር የተጀመረውን ከፍተኛ የትጋትና የቁርጠኝነት መንፈስ የሚያሳዩና ሀገራችን በቀጣይ የምትጓዝበትን ብሩህ ጎዳና የሚያመለክቱ ናቸው። ያለፈው ዓመት በርካታ ፈተናዎች የተጋፈጥንበትም ዓመት ነበር። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ወረርሽኙ ሊያስከትለው የሚችሉ ጉዳቶችን ለመቋቋም በጋራ ከፍተኛ ርብርብ ያደረግንበት ጊዜ ነበር። በዚህ ወረርሽኝ ምክንያት ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮችን ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ሕይወት የጠፋበት፣ አካል የጎደለበት፣ ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት፣ የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት ዓመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ሕዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ሕልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም
የሀገር ሕልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለሕዝቦቻችንን ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ከተጠበቁትም ሆነ ካልተጠበቁት አጋጣሚዎቻችን ከፍተኛ ትምህርት ወስደናል። ችግሮቹንም ለመፍታት መንገዱን ጀምረናል ብለን እናስባለን። በሀገራችን የተጀመረውን ሁለንተናዊ ለውጥ ከግብ ማድረስ እንደ ሀገር ከፍተኛ አቅምና ልምድ እየተገነባ እንደሆነ የተረዳንበት ዓመት ነው። ወደ እኛ የተወረወረውን ቀስት ኃይሉን ሳናበርድ አቅጣጫውን በመቀየር ብቻ ወደ መልካም አጋጣሚነት መቀየር የቻልንበት ነበር። በኮሮና ምክንያት ሊፈጠሩ ይችሉ የነበሩ ማህበራዊና ኢኮኖሚያዊ ቀውሶችን ለመከላከል በተሰሩ ስራዎች የሕዝባችንን የመረዳዳትና የመተሳሰብ ባህል ለማጠናከር ተጠቅመንበታል። በወረርሽኙ ምክንያት ሀገራዊ ምርጫውን ለማራዘብ ስንገደድ አጋጣሚውን ሕገ መንግስታዊነትን ለማጠናከርና ልምድ ለመውሰድ ተጠቅመንበታል። በሕገ መንግስት ትርጉም ረገድ ሀገራችን በታሪኳ አይታው የማታውቀው ልምምድ ያደረግንበት አጋጣሚ ነበር። ባለፈው ዓመት የዲሞክራሲ ምህዳሩን ለማስፋት በርካታ ስራዎች የተከናወኑ ቢሆንም አነስተኛ በሆነው የዲሞክራሲ ልምዳችን ምክንያት የፖለቲካ ምህዳሩ በስሜትና በጉልበት ተጽዕኖ ስር ወድቆ ነበር። ይህን ተከትሎ በተፈጠሩ የጽንፈኝነት ዝንባሌዎች ምክንያት ሀገራችን ለሰላም ማጣት፣ ለብጥና ዜጎቿም ለከፋ ጉዳትና መከራ የተጋለጡባቸው አጋጣሚዎች ታይተዋል። ምንም እንኳን ክስተቶቹ አንገት ቢያስደፉንም ችግሩ ከቁጥጥር ውጭ እንዳይወጣ በተሰሩ ስራዎችና የሕግ የበላይነትን ለማረጋገጥ በተወሰዱ እርምጃዎች ሀገርና ሕዝብን እጅግ ከከፋ አደጋ መታደግ ተችሏል። የተከበራችሁ የሕዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት አባላት፣ ሀገራችንን ከሁለንተናዊ ኋላ ቀርነት ለማላቀቅ የኢኮኖሚ ብልጽግናን ለማረጋገጥ መንግስት የተጀመሩ ስራዎችን በማስቀጠልና አዳዲስ የኢኮኖሚ አቅጣጫዎችን በመቀየስ ሰፊ ስራዎች የሚሰራ ይሆናል። በ2013 በኢኮኖሚ ረገድ የሚከተሉት ጉዳዮች ላይ ትኩረት ይደረጋል። ኮሮና የሚፈጥረው ኢኮኖሚያዊ ችግር በኢኮኖሚው ላይ ድቀትን እንዳያመጣ በቀጣይነት ለመከላከል በትኩረት ይሰራል። የሚወሰዱት መፍትሄዎች ወረርሽኙ ሊፈጥረው የሚችለውን ተጽዕኖ መቀነስን እንዲሁም ወረርሽኙ በቁጥጥር ስር ከዋለ በኋላ ኢኮኖሚውን ወደ ጤናማ ሁኔታ መመለስን ታሳቢ ያደረጉ ይሆናሉ። ወረርሽኙ ይዟቸው የሚመጡ መልካም አጋጣሚዎችን በመጠቀም ኢኮኖሚው በተገቢዎች ቢኖሩም የዋጋ ግሽበቱ ላይ ትርጉም ባለው ደረጃ ለውጥ አላመጣም። ስለሆነም የዋጋ ግሽበቱ እንዲወርድ በተለይም በነጠላ አሃዝ እንዲገደብ ጥብቅ የገንዘብና የፊስካል ፖሊሲ አስፈላጊነቱ የጎላ ነው። በመሆኑም ፖሊሲዎቹን ከሌሎች የኢኮኖሚ መሳሪያዎች ጋር አስተሳስሮ ለማስፈጸም ትኩረት ተደርጎ ይሰራል። ግብርናችንን በማዘመን ምርትና ምርታማነትን የማሻሻል ስራ ከፍተኛ ትኩረት የሚሰጠው ይሆናል። ይህን ለማሳካት የግብርና ሜካናይዜሽን ማስፋፋት፣ የገጠር ፋይናንስ አቅርቦት ማሻሻል፣ የመስኖ ልማትን በማስፋፋትና የዘመናዊ ግብዓቶችን አቅርቦት በማሻሻል የግብርናውን ዘርፍ ምርታማነት ለማሳደግ በትኩረት ይሰራል። በተለይም አርሶ አደሩ ከተበጣጠሰ እርሻ እየወጣ ወደ ኩታገጠም የእርሻ ዘዴ እንዲገባ የአዳዲስ
ቴክኖሎጂዎች ተጠቃሚ እንዲሆን ይሰራል። ይህ ዓመት ለዓመታት ሲንከባለሉ የነበሩ በርካታ ፕሮጀክቶችን የምናጠናቅቅበት ይሆናል። ተጠናቅቀው ለሕዝብ አገልግሎት መዋል ሲገባቸው ተጓተው የሕዝብ ቅሬታ መነሻ የሆኑ ፕሮጀክቶችን በዝርዝር በመለየት ጠንካራ የፕሮጀክት አስተዳደር ስርዓት በመዘርጋት አስፈላጊ ግብዓቶችን በማሟላት የተጓተቱ ፕሮጀክቶችን አጠናቀር ለሕዝብ አገልግሎት ለመዋል ከፍተኛ ርብርብ ይደረጋል። በሰፊ ሕዝባዊ እንቅስቃሴ የተጀመረውን የአረንጓዴ አሻራ መርሃ ግብር አጠናክሮ በማስቀጠል ከሀገራችን አልፎ አካባቢያችንን የሚያሳትፍ ትልቅ ስራ ይሰራል። የአረንጓዴ አሻራ መርሃ ግብር እጅግ እየተጎዳ የመጣውን አካባቢያችንን ከስሩ በመቀየር ኢትዮጵያና አካባቢዋን ለምለምና ምቹ በማድረግ ቀጣዩ ትውልድ ያልተራቆተች ሀገር እንዲወርስ የምንተጋበት ዓመት ይሆናል። የቱሪዝም ሴክተርን ለማነቃቃት የተጀመሩት ፕሮጀክቶችን በማልማት ስራዎቻችንን በአዲስ አበባ ታዩ የሸገር የእንጦጦና የአንድነት ፓርኮችን ውጤታማ ስራ በማስፋት በተለያዩ የሀገራችን ክፍሎች ሰፋፊ ፓርክ የማልማት ስራዎች ይሰራሉ። እንዲሁም ከተሞቻችን እነዚህን ልማቶች አርአያ በማድረግ የተለያዩ የፓርክና የማስዋብ ስራዎችን እንዲሰሩ ትኩረት ይደረጋል። በዋናነትም በአማራ ክልል በጎርጎራ፣ በኦሮሚያ ክልል በወንጪ፣ በደቡብ ክልል በኮይሻ የቱሪዝም ፓርኮችን የማልማት ስራ የዚህ ዓመት ዋናው የመዳረሻ ልማት ግባችን ነው። የህዳሴው ግድብን በሁለት ተርባይን ኃይል እንዲያመነጭና ሁለተኛ ዙር ውሃ ለመያዝ እንዲችል በዚህ ዓመት ወሳኝ ስራ የምንሰራበትና ግድቡን የምናገባድድበት ዓመት ነው። አሮጌውን የኢትዮጵያ የብር ኖት በአዲስ የብር ኖት የተካንበትን ኢኮኖሚያዊ ፋይዳ የምንለካበትና የተሻለ የገንዘብ አስተዳደር ስርዓት የምንፈጥርበት ዓመት ይሆናል። የተከበራችሁ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት፣ የሀገራችንና የሕዝባችን ዕጣ ፈንታ የሚቃናው ውጤታማ በሆነና በጥንቃቄ በሚታነጽ የዲሞክራሲ ግንባታ መሆኑን መንግስት በጽኑ ያምናል። ሆኖም ዲሞክራሲ በፍላጎት ብቻ የሚገነባ አይደለም። ዲሞክራሲ እንደ አስፈላጊነቱ ዋጋ በመክፈል ጭምር የሚገነባ ነው። ሆደ ሰፊነትን፣ አስተዋይነትንና ምክንያታዊነትን ይጠይቃል። እንዲሁም ከፍተኛ ጽናትንና ቁርጠኝነትን የሚፈልግ ጉዳይ ነው። ዲሞክራሲ የመብት ብቻ ሳይሆን የግዴታና የኃላፊነት ጉዳይ ጭምር መሆኑን መገንዘብ ያስፈልጋል። መብትና ግዴታ የዲሞክራሲ ሁለት ክንፎች ናቸው። አንዱን ብቻ ከፍ በማድረግ መብረር አይቻልም። በሀገራችን ባለፈው ዓመት የተከሰቱ የሕግ ጥሰትና የሕዝብን ሕይወትና ንብረት የቀጠፉ አስነዋሪ ተግባራት ዲሞክራሲን የተረዳንበትን መንገድ ምን ያህል በስህተቶች የተሞላ እንደሆነ በቂ ማሳያ ነው። ወይ ሁላችንም በዲሞክራሲያዊ መንገድ እንሄዳለን ወይንም ማናችንም አንሄድም። ዲሞክራሲ የሁላችንንም አስተዋጽኦና መስዋዕትነት ይፈልጋል። ይህን እውነት በአግባቡ ተረድተን ሁላችንም በኃላፊነትና በሰለጠነ መንገድ ካልተጓዝን በፖለቲካው ብቻ ሳይሆን በኢኮኖሚው ረገድም እንደ ሀገር የምንመኘውን ስኬት መጎናጸፍ ያስቸግረናል። ዲሞክራሲን ከሕግ የበላይነትና ከዜጎች ዲሲፕሊን ነጥሎ ማየት ደግሞ አይቻልም። የሕግ የበላይነት ለሁሉም ዜጎች እኩል ሰላማዊና ምቹ የሆነ ዲሞክራሲ ምህዳር እንዲፈጠር ያደርጋል። ዲሲፕሊን ደግሞ ዜጎች በተፈጠረው ምህዳር
በሰለጠነ መንገድ እንዲሳተፉ እድል ይፈጥራል። በመሆኑ በዚህ ዓመት ፖለቲከኞቹም ሆኑ ዜጎች ዲሞክራሲን በባዶ ከመሻት ባለ ዲሞክራሲ የሚጠይቀውን ስርዓትና ዲሲፕሊን እንዲላበሱ ለማድረግ ከፍተኛ ስራዎች የሚሰሩ ይሆናል። መጪውን ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ አድርጎ ለማጠናቀቅ የዲሞክራሲ ልምምዳችን በስርዓት የሚካሄድና በሕግ የበላይነት የሚመራ መሆን ይኖርበታል። ከዚህ አንጻር በዚህ ዓመት ለዲሞክራሲ ስርዓት በቂ ደላድል ለማዘጋጀትና የፖለቲካ መበልጸግን ለማረጋገጥ የሚከተሉት ጉዳዮች ላይ ትኩረት ተደርጎ ይሰራል። በሀገራችን ባለፉት 10 ዓመታት የተካሄዱት ምርጫዎች ከፉክክር አንጻር ጉልህ ችግር የታየባቸው ናቸው። ከዚህ አንጻር ቀጣዩ ሀገራዊ ምርጫ ይህንን ጉድለት በማረም ከተሳትፎም ከፉክክር ዲሞክራሲያዊ ጥማት የሚያረካና ዓለም አቀፍ መመዘኛዎችን የሚያሟላ መሆን አለበት። በዚህም መሰረት ቀጣዩ ሀገራዊ ምርጫ በፓርላማችን የተለያዩ የፖለቲካ ድምጾች የሚሰሙበትና ፓርቲዎች አንጻራዊ ውክልና የሚያገኙበት እንዲሆን ፍትሐዊ የፉክክር ሜዳ መፍጠርና የፖለቲካ ማህደሩን ምቹ ለማድረግ ከፍተኛ ትኩረት ይሰራል። ሰላም የሁሉም ነገር መሰረት ነው። ሕዝባችን በሰላም ወጥቶ እንዲገባ ሰርቶ ራሱንም ሆነ ሀገሩን እንዲጠቅም ብሎም ሀገራችን ወደ ብልጽግና ለጀመረችው ጉዞ ስኬት ሰላም እጅጉ ያስፈልገናል። በመሆኑም በሚቀጥለው ዓመት የሀገራችንን ሰላም አስተማማኝ ደረጃ ላይ ለማድረስ ያሳተፉ ስራዎች በልዩ ትኩረት የሚሰሩ ይሆናሉ። ለሕግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ሕገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ ውስጥ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የሕግ የበላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የሕግ የበላይነትን ለማስከበር የተጀመሩ ተቋማትን ስራዎች ተጠናክረውም ይቀጥላሉ። የዳኝነት ስርዓታችን እና ሁሉም የሕግ አስከባሪ ተቋሞቻችን ይበልጥ አሰራራቸውን እንዲያሻሽሉ በማድረግ በሕግ የተሰጣቸውን ተልዕኮ መፈጸም የሚያስችላቸውን አቅም እንዲገነቡ ይደረጋል። በተጨማሪም የሕዝባችን የሰብአዊ መብት መከበር ጉዳይ ለድርድር የሚቀርብ ጉዳይ ስለማይሆን የሰብአዊ መብት ኮሚሽን እንባ ጠባቂ ተቋማትን አቅም ይበልጥ ማጠናከር ወሳኝ ይሆናል። የዲሞክራሲ ልምምድና የሕግ የበላይነትን ማስከበር ሳይጋጩ ሁለቱንም በሚዛን ለመተግበርና አንዱን ሳንደፈጥጥ ሌላውን ማስከበር የምንችልበትን ሁኔታ ለመፍጠር በትኩረት ይሰራል። የሲቪል ሰርቪስ ሪፎርም ስራችንን ለማዘመንና ሕዝባችን አሁን ከደረሰ ጋር እንዲጣጣም እንዲሁም የመጪውን ትውልድ ፍላጎት ታሳቢ ያደረገ አገልግሎት ለመስጠት ሰፊ ስራዎች ይሰራሉ። የአገልግሎት አሰጣጣችን ወደ ዲጂታል ለማሸጋገር የሚደረገው ጅምር እንዳለ ሆኖ በመላ ሀገራችን ከፍተኛ ተገልጋይ ያለባቸው ተቋማት ተለይተው ሀገር አቀፍ ዲጂታላይዜሽን ስራ ወጪ ቆጣቢ በሆነ መልኩ ወደ ተግባር ያል በመንግስት ተቋማት ላይ በአስተሳሰብም ሆነ በተግባርም ያሉ
የሌብነትና መልክ ያጣ ግለኝነት ተግባሮችን በመታገል ለሌብነት የማያመቹ የመንግስት አሰራሮችን ለይቶ ማስተካከል እንዲሁም የሚስተዋሉ የሌብነት እኩይ ድርጊቶችን ህዝቡን ባሳተፈ መልኩ ማጋለጥና ህጋዊ እርምጃ መውሰድ ሲቪል ሰርቭ በመውሰን ከሌብነት የጸዳ እንዲሆን ለማድረግ ትኩረት ተሰጥቶ ይሰራል። ትምህርት ተደራሽነት ችግርን መፍታት፣ ዜጎች ጥራት ያለው ትምህርት እንዲያገኙ ለትምህርት ጥራት መጓደል መንስኤ የሆኑ ጉዳዮች ተለይቶ እንዲፈቱ በማድረግ በአጠቃላይ ትምህርት፣ እውቀት፣ ክህሎትና በጥሩ ስነ ምግባር ትውልድን ኮትኩቶ የመገንባት ስራ ትኩረት የሚሰጠው። በጤናው ዘርፍ የጤና ተቋማት ተደራሽነትን የማስፋፋት፣ የጤና ተቋሞቻችን አገልግሎት አሰጣጥን ማሻሻል፣ በህዝባችን ላይ ጉዳት የሚያደርሱ ተላላፊና ተላላፊ ያልሆኑ በሽታዎች የመከላከል ስራ ከፍተኛ ትኩረት ተሰጥቶ የሚሰራ ይሆናል። የበጎ ፈቃድ አገልግሎት ትልቅ የልማት አቅም ነው። ባለፈው ዓመት በእንቅስቃሴ በትምህርት ቤቶች ተጨማሪ የመማሪያ ክፍሎችን በመገንባት የተበላሹ መንገዶችን በመጠገን ለአረጋውያንና ለአቅመ ደካሞች ቤት በመስራት ምግብና አልባሳት ችግር ያለባቸውን ዜጎች በመደገፍ ያደረጉት ርብርብ በእጅጉ የሚያስመሰግናቸው አኩሪ ተግባር ነው። በዚህ አጋጣሚ በበጎ ፈቃድ አገልግሎት በሀገር ግንባታና ወገኖቻቸውን በመደገፍ ያበረከቱ ዜጎቻችንን እያመሰገንኩ የበጎ ፈቃድ አገልግሎት ተቋማዊ በሆነ መልኩ ተጠናክሮ እንደሚቀጥል ለመግለጽ እወዳለሁ። የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ ሀገራችን በህዳሴ ግድብ ዙሪያ በቅርቡ በተሳተፈችበት ቀደም ባሉት ጊዜያት በነበሩት ድርድሮች ወቅት የተከተለችው መርህ ያውና ተመሳሳይ ነው። ይህም የህዳሴው ግድብ የተፋሰሱን ሀገራት ሳይጎዳ የሀገራችንን ብሔራዊ ጥቅም ባስከበረ መልኩ ስምምነት ላይ መድረስ የሚል ነው። ሁሌም ቢሆን ጥንቃቄ የተሞላበት ድርድር ሲካሄድ ቆይቷል። ለዚህ ይረዳን ዘንድም ዓለም አቀፍ ባለሙያዎች፣ የድርሻ አካላትን፣ ፖለቲከኞችን፣ ምሁራንን፣ ልዩ ልዩ የህብረተሰብ ክፍሎችን በማወያየት እና በማማከር ብዙ ስራ ተሰርቷል። እነዚህ ውይይቶችና ምክክሮችም ሀገራችን ልትይዘው የሚገባ አቋም ነጥሮ እንዲወጣ በከፍተኛ ደረጃ ረድቷል። ከባለድርሻ አካላት ጋር ከሚደረገው ውይይትና ምክክር በተጨማሪም በተለይም ተፋሰሱን ከሚጋሩ ሀገራት ጋር የዲፕሎማሲ ስራ ሲከናወን ቆይቷል። በእነዚህ ጥረቶች የተመዘገቡ ድሎች እንዳሉ ሁሉ እጃችንን ለመጠምዘዝ የተሞከረባቸው ሁኔታዎችና ፈተናዎችም ነበሩ። ትልቁ ቁም ነገር ከሀገራችን ክብርና ጥቅም የሚቀድም ምንም ጉዳይ አለመኖሩን ማስታወስ ነው። ከዚህ አንጻር ዲፕሎማሲ ስራዎች ይበልጥ አቋማችንን ለዓለም የሚያስተዋውቁና ሰፊ ተደራሽነት ያላቸው እንዲሆኑ ለማድረግ እንዲሁም የሚደርስብንን ማንኛውም ጫና ለመመከት ትኩረት ተደርጎ ይሰራል። የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ በሀገራችን የዲሞክራሲ ስርዓት ባህል ግንባታ ሂደት ስር እንዲሰድና ከትሩፋቱ መጠቀም እንዲችሉ ሁሉም የሚመለከታቸው አካላት ሰላማዊ መንገድና አቅጣጫን የተከተለ እንቅስቃሴን በቃልም በግብርም መርጠው መጓዝ ይኖርባቸዋል። አዲሱን ለውጥ ተከትሎ በየአካባቢው የታዩ ግጭቶች፣ የተስተዋሉ መፈናቀሎች፣ ሞትና ስደቶች
አሳሳቢና ፈጥነን መፍትሄ ልንፈልግላቸው የሚካድ አይደለም። እነዚህ አሳዛኝ ገጠመኞች የተስፋ ሰጪ እውነታ ብልጭታ የታየባቸውም ነበሩ። በእነዚህ አለመግባባቶች ውስጥ እንኳን በሕዝቦች መካከል የተስተዋለው የመደጋገፍና የመረዳዳት ሁኔታ አንድነትና ኅብረታችን ለይስሙላ ሳይሆን ተፈጥሯዊ ገጽታ መላበሱን ያሳየ ነው። ታችንም ተጠናክሮ የሚቀጥል መሆኑን ያረጋገጠ ነው። በሕዝቦቻችን መካከልም ጊዜያዊ እንጂ መሰረታዊ ቅራኔ አለመኖሩን የመሰከረ እውነታ ነው። በዚህ ዓመት በብሔራዊ መግባባት ላይ የተጀመሩ በጎ ጅምሮችን እንዲቀጥሉና ለአንድ ሀገር ሰላምና ብልጽግና መሰረታዊ ከሆኑ እሴቶች መካከል አንዱና ዋነኛው የወንድማማችነት የእህትማማችነት እሴት እንዲጠነክር ሁላችንም በትብብር መስራት ይኖርብናል። በሀገራችን ዘላቂ ሰላም ለማስፈን ጠንካራ የዲሞክራሲ ስርዓት ለመገንባት የሕግ የበላይነትን በቁርጠኝነት ማስከበር የግድ ይላል። በመሆኑም መንግስት የሕግ የበላይነት ለማስከበር በሚያደርገው እንቅስቃሴ ዜጎቻችን ከመንግስት ጎን በመሰለፍ የበላይነት ዘብ እንዲቆሙ ከአደራ ጋር ለማሳሰብ እወዳለሁ። በመጨረሻም ፈተናዎች ቢገጥሙንም እየተቋቋምናቸው በአዲሱ ዓመት የያዝናቸውን ግቦች ለማሳካት ሕዝባችን በትጋት እንዲረባረብ ሁሉም የመንግስት አካላት እቅዱን ለማሳካት ኃላፊነታቸውን በአግባቡ አዲሱ ዓመት የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት መልካም የስራና የስኬት ዘመን እንዲሆንላችሁ መልካም ምኞቴን ለመግለጽ እወዳለሁ። የ2013 የኢፌዴሪ የፌዴሬሽን ምክር ቤትና የኢፌዴሪ የሕዝብ ተወካዮች ምክር ቤት የስራ ዘመን በይፋ መከፈቱን አበስራለሁ። አመሰግናለሁ። አመሰግናለሁ።